ፋይናንስ አካባቢ የሚሰሩ ሰዎች ከሚጠቀማቸው የኤክሴል ፎርሙላዎች አንዱ ፕሬዘንት ቫሉ ነው። ይሄ ፕሬዘንት ቫሉ ትልቁ ጥቅሙ ምንድነው የሚሆነው የሆነ ጊዜ ላይ ይሄን ያህል ዋጋ ያወጣል ብለን ያሰብነው ነገር ወይም ደግሞ ንብረት በዛሬው ዋጋው ስንት ነው የሚለውን ነገር ይነግረናል ማለት ነው። ከስሙም መረዳት እንደምንችለው ፕሬዘንት ቫሉ ማለት ዛሬ ላይ ዋጋው ስንት ነው የሚለውን ነገር አይደንቲፋይ ለማድረግ ነው የምንጠቀምበት ማለት ነው። ለምሳሌ በምሳሌ ብናየው መኪና ወይ ቤት በ1.5 ሚሊዮን በ5 ዓመት ተከፍሎ የሚያልቅና ኢንተረስት ሬቱ ደግሞ 15 የሆነ ውል ብንገባ ያ መኪና ወይ ደግሞ ቤት በዛሬው ቫሉ ስንት ነው የሚለውን አይደንቲፋይ ማድረግ ከፈለግን በዚህ መልኩ ማድረግ እንችላለን ማለት ነው። ይሄንን ለማድረግ ምን እናደርጋለን? እዚህ ጋር መተን ፕሬዘንት ቫሉ እንላለን። ፕሬዘንት ቫሉ ስንል በዚህ መልኩ ይመጣልናል ማለት ነው። ስለዚህ አሁን ሬት ይጠይቀናል። ሬት 15% ብለናል ወይም ደግሞ 15 ብለናል። ኮማ እናደርጋለን። ከዛ በኋላ አመቱን ወይም ዱሬሽኑን ይጠይቀናል። ዱሬሽኑን ከሰጠነው በኋላ ኮማ እናደርጋለን። ከዛ ፒኤምቲ ይለናል። ይሄ ማለት ፔመንት ይጠይቀናል። ፔመንቱን ትተን ምን እናደርጋለን? ቫሉን ቶታል ቫሉን ወይም ደግሞ ፊውቸር ቫሉን እናስገባለታለን ማለት ነው። ከዛ በኋላ ክሎዝ አድርገን ኢንተር እንላለን ማለት ነው። ስለዚህ ከ5 ዓመት በኋላ 1.5ን ያወጣል ብለን ወደ ኮንትራት የገባ ነው በ5 ዓመት ተከፍሎ የሚያልቅ በ15% ማለት ነው። ዋጋው በዛሬው ዋጋው 762191 ብር ከ02 ሳንቲም ነው የሚሆነው ማለት ነው። በዚህ መልኩ መስራት ይቻላል። ቴንኪው